የሱዳን የተጠማሽ አውሬ ነው። አረ በስመ አብ አንተ እንዴ! አዎ በሚኪ ጉዳይ እንደዛ ተፈትነን እንደዛ ብዙ ነገር አሳልፈን ከዛ በኋላ ግቢዋ በር ውስጥ ነው የምንገኘው። አዘን ደግሞ ደጋግሞ ቤታችንን እያንኳኳ ይሄ ስራ ሽፋን ነው ማለት የምን ሽፋን? እነዚህ ሰዎች ግን ከኛ ጋር አብሮ መብላት አብሮ መጠጣት ስለምን እንደምታወራ ሲጀመር እኔ ምንም ትዕዛዝ ማስተላለፈው ነገር የለም። እየነገርኩህ እኮ ነው። ለምን ደግሞ አሰማኝ እንዴ? እንደፈለግን ተነስተን ልውጣ ልግባ የምንልበት ህይወት አይደለም። ታጠቅማን ነው እኔ አላውቀውም። ታጠቅ ይኸውልህ ነው ምን ማለት እንደምችል እውነት አላውቅም። ይኸውልህ እኔ ትንሽዬ ደሃ ሰው ዶሮ አርብቼ ራሴን ህይወቴን የምገፋ ሰው ነኝ። ይሄን ቆይ አንተ ማን ነህ? በቀላሉ ሞታለች ተብሎ መርሳት፣ ሞታለች ተብሎ ማውራት። ታምራት የት ነው ያለው? ማነው ታምራት የት ነው? ማነው ታምራት? አስፈላጊ የሆነ የሰይጣን ተግባር ሰዎቹ ላይ የተመሳሳይ ጾታ እንዲደፈሩ እንደምታደርግ ያውቃሉ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እንግዲህ አሁን ላይ በእኛ ህይወት ዙሪያ የሚያልፉ ነገሮች፣ በህይወታችን ውስጥ የሚያጋጥሙን ነገሮች በጣም የሚያሳዝኑ፣ ያልጠበቅናቸው፣ ያላሰብንባቸው፣ ያልተዘጋጀንባቸው ናቸው። በብዛት የምሬን ነው የምላችሁ። በሚኪ ጉዳይ እንደዛ ተፈትነን እንደዛ ብዙ ነገር አሳልፈን ከዛ በኋላ ባዶ ተስፋዎች ነበሩ። ማለት እንደ ሰው በቃ ማለት ይገባችኋል መቼም አንድ ቀን አብራችሁ የበላችሁት፣ አንድ ቀን አብራችሁ የጠጣችሁት፣ አንድ ቀን መንገድ ላይ ሰላም ያላችሁት ሰው ራሱ ህይወት ውስጥ ትልቅ ቦታ አለው። እነዚህ ሰዎች ግን ከኛ ጋር አብሮ መብላት አብሮ መጠጣት ዝም ብሎ የአብሮነት ውሎ አይደለም። ደም ባያዛምደን፣ ከአንድ ማህፀን ባንወጣ፣ ከአንድ አባት ባንወለድ፣ ከምንም በላይ የሰው ልጅ በደስታ ጊዜ በከፍታ ጊዜ ሳይሆን በችግር ጊዜ አብሮ በሚያሳልፍ ጥንካሬ ነው የሚፈተነው። እኛ ግን በምናሳልፈው ቁስል፣ በምናሳልፈው ጉዳት፣ በሚደርስብን ሁሉም ስቃይ ደማችን ከደማችን የተዋሃደ ወንድማማቾች፣ ሴቶቹ እንደ እህቶቻችን፣ እናቶች እንደ እናቶቻችን፣ አባቶች እንደ አባቶቻችን፣ ህፃኖች እንደ ታናሽ ወንድሞቻችን እህቶቻችን ነበር ተያይተን የምንኖረው እና የሚኪ ጉዳይ ልባችንን ሰብሮን እንደዛ ተጎርተን ግሩሜ እንደዛ ብዙ ነገሮችን አሳልፎ ግን ስራ ነው ያዝነው። ህይወት አለ ከኛ ጀርባ። እንደፈለግን ተነስተን ልውጣ ልግባ የምንልበት ህይወት አይደለም። አንድ የዘረጋነው መስመር አለ። አንድ የጀመርነው እብረት አለ። ያን እብረት ብናጎለው ዝም ብሎ የምንረዳቸው ሰዎች ብቻ አይደለም የሚቸገሩት፣ ብዙ ነገር ይበለሻሻል ብለን ጠንክረን ሁሉንም ህመማችንን ቁስላችንን በውስጣችን ችለን የምንችለውን ለእናንተ እያሳየን ማሳየት የምንችለውን እያደረግን ግን ህይወታችንን እየቀጠልን ነበር። በዚህ ነው እስካሁን የኖርነው። በዚህ ነው እስካሁን የቆየነው እና የሚኪ ነገር አልበቃ ብሎ በሚኪ የደረሰብን ጉዳት አልበቃ ብሎ በሚኪ ያየነው ትንሽዬ ተስፋም ምንም ሆና አሁን ደግሞ በምንወዳት በእህታችን በመቅደስ አዘን ደግሞ ደጋግሞ ቤታችንን አንኳኩቷል። መቅደስ መጀመሪያ እኔ ነኝ ከግሩሜ ጋር የሚያስተዋወቅኳት። ከኔ ጋር ነበር ጓደኝነትን የጀመርነው አብረን። በዛ በተገኘን አጋጣሚ በተዋወቅን አጋጣሚ በጣም ደግ ሴት፣ ጥሩ ሴት፣ እኔም ከግሩም ጋር ከወንድሜም ጋር ሲሆኑ በጣም በደስታ ነበረ አብሮነታቸውን ተቀብዬ በፍቅር ሲኖሩም እኔም እንደ እህት እያሰብኳት እየተሳሰበን በብዙ ነገር እየደገፈችን እየኖርን የነበረው። በቀላሉ ሞታለች ተብሎ መርሳት፣ ሞታለች ተብሎ ማውራት ቀላል አይደለም። ይህ ስራ ግን ሞትንም የዘመዶቻችን የቤተሰቦቻችንን ሞት ቀላል አድርገን እንድናስብ አድርጎናል። ታውቃላችሁ ይሄኛው ጊዜ
እኛ ቤተሰቦች ላይ በእኛ ዙሪያ ባሉ ሰዎች ላይ ዘመቻ ነው የተከፈተው። ታሜ ወንድሜ አሁን ላይ የት እንዳለ አናቅም። ብዙ ምርመራዎችን እያደረግን ነው እንደምታውቁት፣ ብዙ ፍተሻዎችን እያረኩ ነው፣ ብዙ ክትትሎችን እያረኩ ነው። ግን ምንም አልቻልኩም። ብዙ ነገር ከአቅሜ በላይ ነው በቃ። እና እባካችሁን ወንድሜንም ታሜንም እንዳላጣው አተነው ደግሞ ሌላ እመም ቁስል እኔ እንጃ ይሄንን የምቋቋመው አይመስለኝም። አሁንም ተቋቁሜው ሳይሆን ህይወት መቀጠል ስላለበትና ላሉት ደግሞ መኖር ስላለብን ነው እንጂ ሁሉም ነገር ከአቅማችን በላይ ሆኖ አዳክሞናል። ግሩምም ያለበትን ሁኔታ ታውቃላችሁ። በጣም ተጎድቷል፣ በጣም ደምቷልና ምንም ማለት የምችለው የለም። አሜንም ቢያንስ በህይወት ባገኘው ወንድሜን ምንም ሆኖ ቢሆን በህይወት ባገኘው ብዬ እመኛለሁና በዚህም ነገር ላይ እንግዲህ ባለፈውም ስፈትሽ ስመረምር ያገኘሁትን ነገር ታውቃላችሁ። እነዚህ ሰዎች ከዚህ በፊት በምናረገው የሱ ፍቅረኛ የነበረችው የሷም እህት ብዙዎቹ አሁን ላይ ተባብረው ለበቀል እኛ ላይ ተነስተዋል። እኛን ለመበቀል፣ እኛን ለማጥፋት፣ እኛን ለማስወገድ በሚችሉት ሁሉ በገንዘባቸው ባላቸው ሰይጣናዊ ተግባራቸው በብዙ ነገር እኛን ለማጥፋት ዘምተውብን ነው ያሉት። ስለዚህ ዛሬም ደግሞ ባለፈው በያስኳቸው ሰዎች አይታችኋል። ያ ሰውዬ እምነት ጭካኔ እንደሚያሳልፉ አባት እናት አስቀምጠው ህፃናትን እየደፈሩ ብዙ ነገሮችን ሰዎች ላይ እያደረጉ ያሉት ታጠቀን ይዤዋለሁ። በሱም ምርመራ መሰረት ከሱም ስልክን ባገኘሁት አንዲት ሴት ለሱ መረጃ እንደምትሰጥ ማወቅ ችያለሁ ማለት ነው። ቢያንስ ታምራትን ወንድሜን ለማግኘት ለሌላም እፎይታን ለመስጠት ይረዳኝ ዘንድ ያቺ ሴት ማናት? ይህንስ ኃይል አቅም ከየት ነው የምታገኘው? ይህንን ሰው እንደዚህ ሰዎችን አግቶ እስኪያሰቃይ ድረስ የምትደግፈው የሚለውን ለማወቅ ከሱ ባገኘሁት መረጃ መሰረት በብዙ ነገር መርምር ያለው እሷን ለማግኘት ብዙ ነገሮችን ጥናት እያደረግን ነበር። ሰዎችም እየመረመሩ ነበር። አሁን የምትገኝበትን ቦታ ስላወቅኩኝ ወደዛ እሄዳለሁ ማለት ነው። እባካችሁን አሁን በምናሳልፈው አዘን፣ አሁን በምናሳልፈው ጉዳት ላይ ትልቁ ብርታታችን የእናንተ አብሮነት ነው። በቤተሰባችን እየተፈተንን ነው። የሰው ልጅ በምንም ሊቸገር ይችላል። በገንዘብ ሊቸገር ይችላል። በህይወት ውስጥ በምንም ሊቸገር ይችላል። ቤተሰቡ ውስጥ የሚወዳቸውን ሰዎች እንደማጣት ግን ትልቅ ጉዳት የለምና ግሩሜንም እየሄዳችሁ እንድታበረታቱት፣ እንድታጽናኑት ልለምናችሁ ወዳለሁ። እንድትጸልዩልን ደግሞ እባካችሁን አሁን ከተደቀነብን ፈተና ወጥተን በጥሩ ህይወት እንመላለስ ዘንድ እንደ ድሮ ለሌላው እንተርፍ ዘንድ በጸሎታችሁም እንደየሃይማኖታችሁ በዱዓችሁ በጸሎታችሁ በምታረጉት ሁሉ እንደየሃይማኖታችሁ በጸሎታችሁ ከጎናችን እንድትሆኑ ልጠይቃችሁ እወዳለሁ። ብዙ ሰው የሚማር ሼር አድርጉ፣ ለብዙ ሰው አድርሱ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። ይኸው እንደምታዩት የምሰራቸው ቪዲዮዎች ለብዙ ሰው እየደረሱ አይደለም። ብዙ እናንተ ካልተማራችሁበት እንደዚህ እየቆሰልን እንደዚህ እያዘንን ወደ እናንተ የምንቀርበው ከኛ እንድትማሩ ነውና ምን ማለት እንደምችል እውነት አላውቅም። ብቻ ወንድሜን አግኝቼው ሁሉንም ነገር እስከማስተካከል ቸኩያለሁ። ሼር እያደረጋችሁ ላይክ እያደረጋችሁ በኮሜንታችሁ ደግሞ አብሮነታችሁን እያሳያችሁን አብራችሁን ቆዩ እላለሁ። ተመልካቾች እንግዲህ ሴትዮዋ የምትገኝበት ሰፈር ጋር ደርሰናል። አሁንም የግቢዋ በር ውስጥ ነው የምንገኘው። ስለዚህ በደንብ ጥንቃቄ አድርጉ። የተለያዩ ስራዎችን ግቢ ውስጥ እንደሚሰራ ስለተነገረኝ ሌሎችም ሰዎችም ሊኖሩ ስለሚችሉ እንግዲህ በጥንቃቄ እንሄድበት። ቀስ ብላችሁ ጥንቃቄ አድርጉ። እዚህ ጋር ሰው ትታያለች፣ ሴት ትታያለች። ምን እያደረግሽ ነው? ዶሮ እንደምታረባ ተነግሮኛል። ሰላም እህት፣ እንዴት ነሽ? ሰላም ነው? እንዴት ነሽ? ስራ ላይ ነው ያገኘንሽ። እንግዲህ ብዙ ዶሮዎች ነው ያሉሽ። ምንድነው ካሜራው? ካሜራ እንግዲህ እኛ ያንቺን ስራ ያንቺን ተግባራት ሰምተን አንቺን አንዳንድ ጥያቄዎችን ለመጠየቅ ለማውራት ነው የመጣ ነው።
ታዲያ ብቻዬን እንደዚህ ብላ ታወራኝም ካሜራ መደቀራ ምን መሰለሽ እኛ አሁን እንደዚህ ዶሮ ጫጩቶችን የሚያቀርቡ ድርጅቶች ላይ ነው የምንሰራው። እኛ ደግሞ በዛ ውስጥ የኮሙኒኬሽኑ ዘርፍ ላይ ነንና ብዙዎች እንዳንቺ ብርቱ የሆኑ ሰዎችን አንደኛ ሽልማት እንሰጣለን፣ ብዙ ድጋፎችን እንሰጣለን። ስራቸውን አሻሽለው ተነጋግረን እንዴት መሰለሽ አሁን ብዙዎቹም እንግዲህ እንደምታውቂው አንቺ ለፍተሽ በራስሽ ነው እንደዚህ እየሰራሽ እየተንከባከብሽ ያለሽው ጊዜ ሰጥተሽ። ብዙዎቹ ግን ምን ያደርጋሉ እኛ እንደዚህ ስናወራ ከዚህም በፊትም የሞከርነው ነገር ስለሆነ በማይሆን መንገድ ተዘጋጅተው ያሌላቸውን ነገር እንትና ብለው ሌላ ጊዜ የማይሰጡት እንክብካቤ ካሜራ ይመጣል፣ ድርጅት ይመጣል፣ ሽልማት ይሰጣሉ ሲባሉ የሆነ ድራማ ይሰሩብናል። ለዛም ነው በድብቅ እንደዚህ እየሄድን ትክክለኛውን ነገር ማጣራት የጀመርነውና አንቺ ደግሞ በጣም የሚያስደንቅ ስራ ነው እየሰራሽ ያለሽው በራስሽ አቅም እንደዚህ እንግዲህ ይሄንን በየቦታው እንዳለሽ ተነግሮኛል። እንግዲህ እሱንም የምናየው ይሆናልና እኛ ደግሞ ከዚህም የበለጠ ቤትም ሰርተንልሽ የጫጩት አቅርቦትን በነፃ አድርገንልሽ ካንቺ ጋር ፕሮሞሽን በደንብ መስራት እንፈልጋለን። ወጣቶችን ማበረታታት እንፈልጋለን። ወጣቱ ዝም ብሎ አንዳንድ ነገሮች ላይ ተስፋ ከሚቆርጥ እንደዚህ ሰርቶ ከሰራ የተሻለ ነገር ማድረግ እንደሚችል ነው ለማሳየት ተሞክረን። ስለዚህ ቁጭ ብለን ትንሽ እናውራ። መጀመሪያ ካሜራውን አጥፋውና ተረጋግረን ነው እንደዚህ መቀረጽ። ዝም ብሎ መጥቶ ካሜራ ይቀረጽ በመጀመሪያ ደረጃ። እንዴት ሰው ግቢ ዝም ብሎ መጥቶ እንዴት ነው ካሜራ? እሱን እኮ ነገርኩሽ። የኛ ትልቁ አላማችን ቢዝነስሽ ነው። ግን ደግሞ ዝም ብሎ ካሜራ እንደዚህ ይቀረጽ። መጀመሪያ ሰው ፈቃደኝነት ይጠይቃል። ካሜራ ውስጥ መግባት የማይፈልግ ሰው አለ። ስንት ነገር አለ እንዴ። ኖ ችግር የለውም እኮ እኛ ይሄ ላይተላለፍም ይችላል። ስሚኛ ይሄ ላይተላለፍም ይችላል። ትልቁ ነገር ያንቺን ስራ ማበረታታት ነው። እንዳንቺ አይነት ብርቱ ወጣቶች እንዳሉ ለህዝቡ ለወጣቱ ማስተማር ነው። ስለዚህ አሁን ተረጋጊና የሆነ ቦታ ቁጭ ብለን እናውራ። እዚህ እኮ ምንም አልሆንኩም። መረጋጋት ነው አይደለም። ግን ካሜራ ሲደቅን ሰው ማስፈቀድ አለበት። ዝም ብሎ ካሜራ አይደቅንም። በመጀመሪያ ደረጃ ፈልግ ስራውን ማስተዋወቅ ፈልግ ታውቃለህ። ዝም ብሎ ካሜራ ይደቅናል። ያው እንግዲህ እሱ ልክ ሊሆን ይችላል፣ ያው አጥፍተን ሊሆን ይችላል። ግን ደግሞ እንዳልኩሽ ትክክለኛ ነገር የሚገኘው ገና ተነጋግሮ በሚሆን አሁን ለምሳሌ በእርግጠኝነት የምነግርሽ እንደዚህ ይመጣሉ እንደዚህ ይመጣለን ተብሎ ቶሎ ቢነገርሽ በዚህ ሁኔታ አንቺን ላናገኝ እንችላለን። እሱም በምን እርግጠኛ ለምን በምን እርግጠኛ? ከዚህ በፊት ባለኝ ኤክስፒሪየንስ ይሄ እኮ አሁን አንቺ ያለሽው በጣም እኛ ምን ፈልገው በላይ ነው። ለምን ባለሽ አቅም ነው ይሄንን ነገር እያደረግሻለሽ። ባለሽ አቅም ቤት ሰርተሽ እንደዚህ ጫጩቶቹን ሰብስበሽ እንደዚህ ነው እየሰራሽ ያለሽ። ከዚህ በተሻለ ደግሞ ድጋፍ ብታገኝ መስራት እንደምትችይ ግን አሁን እኛ ብንመጣ ያለሽን ነገር ሰርተሽ ነው ደክመሽ ነው የምናገኝሽ። ለምን ብዙዎቹ ከዛ በኋላ ደግሞ መረጃዎች ሲደርሰን ዶሮዎቹ ራሱ ከየሰፈሩ ሰብስቦ እንደሆነ ምናምን እንሰማለን ምናምን ብዙ ነገር። ይሄ ባለኝ ኤክስፒሪየንስ ያገኘሁት ነገር ነው። ስለዚህ አሁን ተረጋግና የሆነ ቦታ ቁጭ ብለን አንዳንድ ነገሮችን እንጫወት። ካሜራው ያጠጧቸው ነው፣ አንደኛ ምግብ እየሰጧቸው ነው። ስለምንድን ነው የምንነጋገረው? ስለዚህ አንዴ ስጪያቸውና ችግር የለውም መቀመጥ እንችላለን። እሺ ውሃውም ምግብም ስጫቸውና ቁጭ ብለን ማውራት እንችላለን። ስለ ካሜራው ምንም ሊያሳስብሽ አይገባም። ካሜራውን ተጠፈልኛለህ። አጥፉትና እሷ ስራዋን ትጨርስ። ነይ ተጠጫቸው፣ ችግር የለውም። ያው እኛም ትልቁ አላማችን ይሄ ስለሆነ አንቺ ማድረግ የምትችይውን ማድረግ ትችያለሽ። ገብቶሻል? ግን የሚገርም ነው። እንዴት ነው ወደዚህ ስራ የገባሽው? ይህንን ስራ እንዴት ነው የጀመርሽው? ማለት ብዙ ወጣቶች እንደዚህ መልፋት አይወዱም፣ ብዙ ዝቅ ብለው እንደዚህ መስራት አይወዱም። እንዴት ነው አንቺ ወደዚህ ስራ የገባሽው? እንስሳት እወዳለሁ። ኦኬ ለዛ ነው። እንግዲህ ስለምን ነው የምንነጋገረው? ኦኬ ውሃ ከሰጠሻቸው ይበቃል ነው። ስለዚህ የሆነ ቦታ ቁጭ ብለን እናውራ። እዚሁ መቀመጥ እንችላለን፣ ችግር የለብኝም። እኔ ቤት ብዬ አላስቸግርሽም ብዙም፣ ያው ስራዬም ስለሆነ እዚሁ እንቀመጥ። እዚህ ይሻላል፣ ችግር የለውም። ነይ እሺ። ቁጭ በል። ኧረ አንቺ ተቀመጭ፣ እኔ ይሄንን ይዤ እመጣለሁ። ችግር የለውም። ያው ካሜራው ግን ችግር የለውም አልኩሽ እኮ። ያው እንግዲህ እንዳልኩሽ እኔም በዚህ ስራ ላይ ብዙ ጊዜ የቆየሁበት ስራ ነው። እኔም የራሴ እንደዚህ የምሰራበት ካምፓኒዎች ለሰራተኞቹ ካምፓኒው በጣም ትልቅ ኦፖርቹኒቲን ይሰጣል። እኔም ከ1000 በላይ ጫጩቶች እና አድገው ደግሞ እንቁላል መጣል የጀመሩ 200 ትላልቅ ዶሮዎች አሉ። ይሄም ደግሞ ድርጅቱ ባዘጋጀልኝ ነገር ነውና ለዚህም ነው አንቺም እኛም ያገኘነውን እድል ሌሎች
ባላቸው የሚታትሩ ሰዎችም ሊደገፉ ይገባል። እኛ ከውጪም ድረስ ስለምንሰራ ኮኔክሽናችን ትልቅ ነውና እኔ ብዙም ትልልቅ ነገር የሚፈልግ ሰው አይደለሁም። ባለኝ ነገር በቃ ዝም ብዬ እዚህ በዚህ ምሸጥ ማካፍል እንትን ነገር ማን እንደነገራችሁ አላውቅም። እንዴት እንዳገኙት እንዳላችሁ አላውቅም። እኔ ሰፈር ውስጥ ላሉ ሰዎች ፎቶ በጣም ይቆም እንቁላሉንም ዶሮንም ማስመሰጥ ሰው ነኝ እንጂ ሌላ ነገር የለም። እንዴት መሰለሽ አሁን አንቺ እንደዚህ አሰብሽ እንጂ መልፋትሽ አልቀረም አይደለም። ጊዜሽን ጠብቀሽ ምግብ መስጠትሽ አልቀረም። ጊዜሽን ጠብቀሽ ውሃ ማጠጣትሽ አልቀረም። ስለዚህ 20-15 ይዘሽ የምትሰጪውን ጊዜ 20,000 15,000 ይዘሽ ደግሞ ያንኑ ጊዜ ነው የምትሰጪው። ለምን አስፈለገ? እኔ እንደዛ በትልቅ እንትን አልፈለግም። ለዛ ነው ለምን ትንንሽ ነገር ያስደስተኛል። ሰፈር ውስጥ እንደዚህ እዚሁ አሁን እኮ እያልኩሽ ያለሁት አሁን እንዴት መሰለሽ አሁን ሰው የሆነ ነገር ሰፋ አድርጎ መስራት ብዙ ብር ብቻ የሚፈልግ ይመስለዋል። ብዙ ቦታ የሚፈልግ ይመስለዋል። ይሄንኑ ቦታ እዚህቹ ቤት ውስጥ አንቺ 15-20 ዶሮ መያዝ ከቻልሽ ትንሽ እንደዚህ ብቻ ሰፋ አድርገሽ ደግሞ ምን ያህል መያዝ ትችላለሽ? ቤቶቹ ደግሞ እኔ በጥሩ ሁኔታ ሲሆንና ግን አሁን እሱን ተይውና እንመጣበታለን። እስኪ ስላንቺ እናወራ። ስምሽን ንገሪንና እንግዲህ ዓለም ላይ ያሉ ሰዎች እየተመለከቱ ነው። ይሄ እድል አንቺ ባትፈልጊውም ብዙዎች የሚፈልጉት ነውና ይሄንን እድል ድጋፉን ቆይ አስጨርሽኛ። ድጋፉን ላትፈልጊ ትችላለሽ፣ ችግር የለውም። ግን ደግሞ እስኪ ወጣቶች እንዳንቺ ባላቸው እንዲንቀሳቀሱ ምክርም እንድትሰጪ እፈልጋለሁ። ገብቶሻል? ችግር የለውም። የኛን አዋርድ ላትፈልጊ ትችላለሽ፣ መሸለሙን የኛን ስጦታ ላትፈልጊ ትችላለሽ፣ የኛን ድጋፍ ላትፈልጊ ትችላለሽ። ግን ደግሞ በራስሽ ጎብዘሽ ለሰፈሩ ሰው ዶሮ እንቁላል እያቀረብሽ ነው፣ ዶሮ እያቀረብሽ ነው፣ ከብዙ ወጪ እንዲድኑ እያደረግሽ ነው፣ አቅርቦቱ በቀላሉ እንዲያገኙ እያደረግሽ ነው። ስለዚህ እቺ ጀግና ሴት ማን ናት? ስሟን እንተዋወቅ። ስለዚህ አሁን ቢያንስ ለወጣቶች ሀሳብሽን ሼር አድርጊ። ቀጥታም እየተላለፈ ስለሆነ ያለ አስፈላጊ ነው ስለኔ መናገር። አስፈላጊ ነው። ለምንድን ነው መሰለሽ አሁን ወጣቱ በሶሻል ሚዲያው በብዙ ነገር ታስሮ ነው ያለው። ያንቺ አንድ መልእክት ቀላል ሊመስልሽ ይችላል። እንግዲህ ላይቭም እያዩሽ ያሉ ህዝብ ስላለ ትንሽ ክብር ብንሰጣቸው በሚለው ይኸውልህ እኔ ምንም አልላችሁም። የሰው ልጅ የወደደውን ነገር ይስራ። የወደድከውን ነገር ስትሰራ ያው ስኬታማ ትሆናለህ። ግን አዎ ስምሽንም ብትተዋወቂ ደስ ይለኛል። አይሻልም? ስሜን እኮ አስፈላጊ ማህሌት እባላለሁ። ማህሌት እባላለሁ። ሰፈር ውስጥ ትንሽ ዶሮ አለችኝ፣ እሷ ነው ማህሌት። እንግዲህ ብዙ እያጋጠማችኝ ነው። እሺ ማለት አይ እንዲህም በዚሁ ስራ ሌላ ያገኘኋት አንድ ማህሌት የምትባላለች እና ያዛ ነው ችግር የለውም። ይሆናል አጋጣሚ ኢትዮጵያ ውስጥ ነው የምኖረው። በቃ እኔ ይሄንን ነው የምለው፣ ሌላ ምንም የምለው ነገር የለም። ስለመጣችሁ አመሰግናለሁ። እንጨርስና ወደ ስራ ልመለስ። ስራም አግዝሽም እኔም አግዝሻለሁ። ችግር የለም እኔ እሰራለሁ። ዶሮቹን እኔ ራሴ ቼክ አደርጋለሁ። እንዳጋጣሚ ስለመጣችሁ አይ ማህሌት እንዴት ወደዚህ ወደ ዶሮ እወዳለሁ። እንስሳ አልኩህ፣ እወዳለሁ እንስሳ በጣም ነው የምወደው። በቃ እንስሳዎችን ከዛ ለምን እንደዚህ ዝም ብዬ ከአንዳንድ ቤት ውስጥ ከምቀመጥ እንዴቹ ብሰራ ብዬ አሰብኩ። ለዛ ነው እንደዚህ እየሰራ ያገኘ። በቃ ሌላ ምንም ነገር የለም። እሱ ነው እየሰራሽ ነው። ትንሽ ዶሮዎችን በቃ እንቁላል እሸጣለሁ። ዶሮዎችንም ወደ ብር ፕራይስ ለሁሉ ማከፋፍላለሁ። በቃ እስኪ ስላንቺ ስለ ትምህርት ህይወት ስለ ቤተሰብ ህይወት አስፈላጊ ነው። አስፈላጊ ነው ማለት አሁን እንግዲህ ላይቭ ሰው እያየሽ ነው ማለት አሁን ምንድነው እያልኩሽ ያለሁት መሰለሽ እኔ አሁን ስለ ስራ ነው። ስራ ደግሞ ከማንነት ጋር ስለሚገናኝ ነው። እኔ ብዙ ፕራይቬሲሽን አይደለም እየጠየኩሽ ያለሁት፣ ግን ህዝብ እያየ ነው፣ ወጣት እያየ ነው። ስለዚህ ቀጥታ እየተላለፈ ነው ማለት አሁን ክብርም ልንሰጣቸው ይገባል አይደል? ለተመልካቾች አይደለ? ክብር ሊሰጣቸው አይገባም ብለሽ ታስብ። ልክ ነህ እኮ። ለዛ እኮ ነው ስላከበርኳችሁ እኮ ነው አይደል? ለምን ያንቺም የሰፈርሽንም ሰዎች አንቺም ምንም ቢሆን የሚረከቡትንም ሰዎች አክብረሽ ነው አሁን የምታወሪው። ለዛ አክብረንሽ ግብሽ ድረስ መተን ያወራንሽ እንዳለ ነው። አንቺ ደግሞ ለኛ ሪስፔክት እንፈልጋለን። ይኸውልህ ወንድም ዝም ብለህ ካሜራ ይዘህ መተህ ሳታስፈቅድ ዝም ብለህ ቀርጸሽ ብዬ ተቀመጥኩት እኮ ስላከበርኳችሁ ለሰው ክብር ስላለኝ ነው አይደል? እንደዚህ ቁጭ ብዬ እያወራሁም ስላለው ነገር የተናገርኩት። ከዚህ በላይ ደግሞ መሄዱ አስፈላጊ ስላልሆነ አመሰግናለሁ። ምንድነው ዶሮውን አንቺ በራስሽ ነው እንትና ያልሻቸው? ትንሽ ገዝተሽ ነው አይደል? ገዝተሽ ነው የገዛሽው ደግሞ በቀጥተኛው በተዘዋዋሪም ከኛ ካምፓኒ ነው። እነዚህ ዶሮዎች ለኛ ምርት የኛ ምርት ናቸው። ሰምኛለሽ አይደለ? ከሰማይ ወረደ አይደለም። እነዚህ ዘሮች የኛ ምርት ናቸው። አንድም
ገባሽ አይደል? መብት አለን እኛ ምርቶች ያሉበት ቦታ እንትን አለ ማለት እንዴት ከእናንተ እንደገዛው ታውቃላችሁ እናንተ ሲጀምር ነገርኩሽ እኮ በአንድም በቀጥታም በተዘዋዋሪም የኛ ናቸው የሚታወቁ ናቸው እኔ እኮ የኛ ካምፓኒ በጣም የሚታወቀ ነው አቅራቢ ነው ከኢትዮጵያም አልፎ ብዙ አፍሪካ ሀገሮች ላይ እንቅስቃሴ እያደረገ ያለ ካምፓኒ ነው እኛም ደግሞ አሁን ዶሮዎችሽ አሁን ብዙዎቹ ትላልቆች ናቸው በእርግጠኝነት በቅርቡ ለእርድ የሚቀርቡ ናቸው እንቁላል የሚጥሉ ደግሞ አሁን ትታዩዋለሽ ስራውን ነው ታቆሚያለሽ ገና ጫጩቶችን ነገም ትገዣለሽ ከኛው ነው የምትገዢው ለምን መጀመሪያ እነዚህ ደጉልኝ እኔ ወንድም ያው እኮ እኔ ሁሉንም ነገር የጠየከኝን መለስኩ አይደለ በቃ ማለት አሁን እኔ ካሜራ ይዘ ምናምን ስትይኝ የሆነ ለሌላ ነገር እንደመጣው ነው ያስመስልሽ አይ ምንም ሌላ ነገር ለራሴ ፕሮዳክት አንደኛ ለኛ ለራሳችን ፕሮዳክት ነው ለራሳችን ፕሮዳክት ደግሞ ሱፐርቫይዝ ለማድረግ ደግሞ እኛ በመንፈልገው መንገድ እንሄዳለን ገብቶሻል አይደለ ለምን መሰለሽ ይሄን ንብረትሽ ይታወቃል አይደለ በቢሮ አስይዘሻል ይሄ ስራ እንደምትሰሪ ለምን ከዚህ በፊትም ሌቦች ዘርፈውሽ እንደነበር አውቃለሁ እንዴ እናንተ ይሄን ሁላ ነገር ምንድነው ስለኔ እንትን የምትሉት ስለኛ አይደለም በሚመለከት ነገር እኔ ከጀርባ ሌላ እንዳንጨቃጨቅ ቆይ አዳምጪ እኔ አሁን ሌላ ጭቅጭቅ አልፈልግም መብት አሁን በእግም መብት እንዳለኝ እንድታቂ ነው አሁን በጣም ኢግኖር እያደረግሽኝ ስለሆነ በእግም መብት አለ የራሳችንን ከኔ ጋር ምን ያገናኘዋል እኔ ካሜራ ደቀኖ መውራት ነው እንዴ ስታወሪኝ በጣም እንትና እያልኩሽ እንደሆነ መብትሽን እየተጋፋው እንደሆነ ሳይሆን የኔንም መብት እያወቅሽ እንዲሆን ነው እሺ ወልክ ይደም እኔ አክብሬክ ያው የጠየከኝ መልሽልህ አሁን በቃ ይበቃል ጨርሰናል ስራ አለብኝ አልኩ አይደል እሺ ብለህ ደግሞ በቃ ይበቃል ብለህ መሄድ እኮ ነው ሌላ ነገር ውስጥ መግባት ምን ያስፈልጋል አሁን አማሰለሽ መክሊት ከዚህ ስራ ሌላ ምንድነው የምትሰሪው ስራ አለ ምንም አልሰራም እና በዚሁ ስራ ነው የምትተዳደር አዎ አይከብድም ተመስገን ለምን እንዳልኩሽ ታውቂያለሽ ይሄ ስራ ማስፋፋት አልፈልግም አልሽ አንድ የተወሰኑ በጣት የሚቆጠሩ ዶሮዎችን ይዘሽ በእንቁላላቸው ነው የምትኖሪው በምንድን ነው የምትኖሪው ያኑሩኛል እኔ በቂ ናቸው ይሄን ግቢ ይዘሽ አይውልክ በቂ ናቸው ዶሮዎቹን እሸጣለሁ እንቁላሎቹንም ማስረክባለሁ ተረካቢ ያለኝ ቋሚ ተረካቢዎችም ባሉኝ ስለዚህ ለኔ ምንም አይከብደኝም እኔ ብቻ ስለሆንኩኝ ተመስገን ነው ለኔ በቂ በዛው ነው እንደዚህ እየኖርሻለሽ አዎ አንቺ ገና ወጣት ነሽ ብዙ ነገሮችን ማድረግ ትችያለሽ ለምን ወይስ ይሄ ስራ ሽፋን ነው ማለት የምን ሽፋን ተርበተበትሽ አይ ለድብርት መሰሪው እንዳይሆን ብዬ ነው ያው አይ አይደለም እኔ በጣም እንስሳ ስለምወድ ነው እንደነገርኩ ምንድነው ሲጀመር የምታወራው አንተ እኔ ሲጀመር እንስሳ ስለምወድ በቃ ለእንስሳ ትልቅ ፍቅር ስላለኝ ነው በቃ ከዛ እኔ ደግሞ ትልቁ ገቢ ማግኛሽ ምንድነው ትዕዛዝ ማስተላለፍ መስሎኝ ስለምን የምታወራው ሲጀመር እኔ ምንም ትዕዛዝ ማስተላለፈው ነገር የለም እየነገርኩ እኮ ነው ለምን ደግሞ አሰማኝ እንዴ እኔ በቃ እንስሳ ብቻ ነው የማሳድገው እዚህ ዶሮ ማንንም ጠይቅ እንዴ ምን ፈልገህ ነው ከኔ ሰውዬ ምንድነው ነበር ታጠቅ ማን ነው እኔ አላውቀውም ታጠቅ ይኸውልህ ነው ወንድም ታጠቅ ዶሮ አከፋፋዩን እኮ ነው የምልሽ እኔ ይኸውልህ ከታጠጋ አላወራም ማለቴ አልረከብም ከሱ ጋር ከሌላ ቦታ ነውና እዚህ ወለዱልኝ ነው ማሳድገው ምንድነው የምትፈልገው የሆነ ነገርኩ እኮ ለምደው በሰላም ማትሄደው አንቺ ማትረከብም ታስረክቢያለሽ እንጂ ማለቴ አይደለም አንቺ ታስረክቢያለሽ እሱ ያሰቃያል ምንድነው እንስሳ ማንንም ጨክኖ የሚያሰቃይ የለም ያውም ዶሮ ምን ሆነ ነው አዎ ድሮማ ማንነታችን ትክክለኛው ግብራችን እሱ ነበረ ለሰው አይደለም ለእንስሳ ምንራራ ከሰዎች ነበር ምንድነው የምታወራው ምን ተፈጠረ እናንተ ግን በሰው ህይወት በሰው ነፍስ ነው የምትጫወቱት በስማም የምን ነፍስ ስለምን እንደምታወራው ወንድም ሰው ተሳስታል ይኸውልህ እኔ ትንሽዬ ደሃ ሰው ዶሮ አርብቼ ራሴን ህይወቴን የምገፋ ሰው ነኝ እኔ ወንድም ይኸውልህ ሰው ተሳስታል አሁን ብዙ ነገር ሳይፈጠር እኔም ወደ ስሬ ልመለስ እባክህ ተቀመጭ ቆይ አንተ ማን ነህ አሪ ማለት እኔ ማን እንደሆንኩ ታውቂያለሽ እኔ ማን እንደሆንኩ ማላውቅም ግን ስለምን ዶሮሽ ኑሩ አልኑሩ ሞቱ አልሞቱ ለኔ ጉዳይ አይደለም የኔ ጉዳይ ታምራት የት ነው ያለው ማነው ታምራት የት ነው ማነው ወንድም ይኸውልህ ወንድም
ሰው ተሳስተ እንደው በፈጣሪ እንደዚህም ልኩኛል ለተቀመጭ ሰው ተሳስተ እንደው እባክህ በፈጣሪ መሰሪው ስራ ይበቃሻል። ምንድነው መሰሪው ያለሽ ነገር ይበቃሻል። እኔ የምፈልገው ወንድሜ ነው። እኔም ወንድምክ ማን እንደሆነ ማላቅም። አሁን ስላልኩም ሰው ምንም ማቆ ነገር የለም። ይኸውልህ ሰው ተሳስተ እንደው ሰው እንደ አንቺ መረጃዎችን መሰጪው አንቺ እንደሆንሽ ብዙ ትዕዛዞችን የሚያገኘው ካንቺ እንደሆነ ነግሮኛል። ምንድነው ስለምን መረጃ ነው የሚያደርገውን የሚንቀሳቀስበትን የሚሄድበትን ሁሉንም ነገር የምትነግሪው አንቺ እንደሆንሽ ነግሮኛል። ስለምንድን መረጃ ነኝ ምን አቀኝ? አንድ ተራ ይዳል ልጅ እዚህ ዶሮ በማርባት የምትሳደር ሴት አሁን እንዴት አደርጋለች? ምን አደርጋለሁ እኔ? በእናትህ አንተ ፈጣሪ ምንድነው ስለምንድን ነው የምታወራው? አዳምጪ። ተረጋጋ። መጀመሪያ ተረጋግተህ ነው እንጂ እንደዚህ እኮ አይደለም። ፈጣሪ ቆይ አንተ ስለምንድን ነው የምታወራው እንዴ? አዳምጪ። ቅድም ዶሮን ንስጥሽ እንጂ ስጦታ ንስጥሽ ምናምን ያልኩሽ ሁሉ ነገር ውሸት ነው። ድሮም እኮ ሳያችሁ ተጠራጥሬያለሁ። የሆነ ነገር ወንጀል አስባችሁ ነው አይደለ ቤት የመጣችሁት? ወንጀል አስበን አይደለም፣ አንቺን ለማጋለጥ። ምንድነው የምታጋልጠኝ? እኔ እኮ ማንም የሚያውቀኝ። ስሚ ይበቃናል። አንቺ የሰው ደም የተጠማሽ አውሬ ነው። አረ በስመ አብ አንተ እንዴ! አዎ ፈቃድ። ይሄንን ሁሉ ነገር በሰው ህይወት ላይ የምትጫወቱት ነገር አውቃ። ኦኬ ላግዝሽ፣ ጀምሪ ላግዝሽ። ላይ ተቀመጭ። እጫዋለሁ። ይኸውልህ አዳምጪ። ታምራት ወንድሜ ነው። ሌሎችም እናቶች፣ አባቶች፣ እህት ወንድሞች በአንቺ ትእዛዝ አንቺ ብር እየለቀቅሽላቸው አንቺ እያገዝሻቸው እዛ ስንት መጋዘኖችን እያዘጋጁ ለአቅመ ሔዋን ያልደረሱትን ህፃናት እንደሚጠብቅ ገባሽ? ታጠቅ ከነ ሚስቱ ሞክሼ ናት ከአንቺ ጋር ቅድም ያልኩሽ መመሳሰል እሱ ነው። ታምራት ሚስት አንቺ ሞክሼ ሁለቱም እጅ ገብቷል። እንዲህ ነው ያስኩት። እየደወልሽ አልነበር? ትእዛዝ እየሰጠሻቸው አልነበር? አዎ ያ ትእዛዝ ለኔ መረብ ሆነልኝ። መረቤ ውስጥ ስትደውይ መልእክት ስትልኪ ሁሉንም ከዚህ በፊት ብር ስትልኪ የነበረውን ፋይሎች ሲይዝ እጅ ገባሽ። እኔ ምንም ብር የለኝም። ሰውዬ ስለምንድን ነው የምታወራው እንዴ? እዚህ ጡኬ የለ ሰው እንዳላስይዝ እንዴ? የሰው ግቢ ዘው ብለህ ገብተህ ወንጀለኛ ነሽ። ምን ነሽ? የሚገርምሽ አሁን ወዳጅሽ ምን ላይ እንዳለ ላሳይሽ። ማነው ወዳጅ? ታጠቅና ሚስቱ ማሂ። ታጠቅ ማን ነው? ታጠቅ ማን ነው? ወንድም እንደዚህ ነው ታስሮ ያለው። እንደዚህ ነው ታስሮ ያለው። ተመቷል። ስለዚህ ኦዶንት የሚሆነው ደግሞ እሱ ነው። ሰው እንደዚህ የምታስሩት እናንተ ይሄው ምንድነው? በስመ አብ። ይሄው ሚስቱ ማን ልክ እናንተ ወንጀለኛ ናችሁ፣ በጣም ወንጀለኛ። አሁን ዘምኛልሽ ይበቃሻል። ምንድነው የሚበቃኝ? ፋይሎችሽ እጅ ገብቷል። ለሱ ትነግሪ ነበረው። ገባሽ? እናንተ በጀግንነት ሲመሰክሩ ትንሽ ጠባሳ ብቻ ሰውነቱ ዳሻይ ሁሉንም ዝግዝግ አድርጎ ተናገረ። እኔ ደግሞ ብዙም አላለፋውም። ዲቫይሶቹን ብቻ በመውሰድ ከዚህ በፊትም የተደለቱነትንም ውስጡ የምትጻጻፉትንም በዋትስአፕ ስንት ነገር ፋይል በሚስጥር የተላላካችሁትን በቀላሉ መበርገር የሚችሉ ወንድሞች አሉ። አየሻቸው? ስለዚህ አሁን የምፈልገው ወንድሜ ታምራት የት ነው? ስለዚህ እያሳመምከኝ ነው። ገና እገልሻለሁ። ይኸውልህ የሰው በእጅ ደም እንዳይፈስ። ይኸውልህ መጀመሪያ ተረጋጋ። ይኸውልህ ምንድነው እጅሽን አንሺ። ተረጋጋ። ይኸውልህ እንደሱ አይደለም። አትንኪኝ። በእንዳንቺ አይነቱ ቆሻሻ ሴት የምንነካኝ ሰው አይደለም እኔ። መልስ ደግሞ ያጣው በወንድሜ ቃል ተረከ።
ወንድሜ አንድ ጭረት ቢልከው አጠፋቸዋል። ሌሎቹ ላይም እያደረሳችሁ ያላችሁትን እያንዳንዱን ነገር አስከፍላችኋል። ይህ ደግሞ ቃል ነው። ስለዚህ አሁን አንድ ነገር ነው የምጠይቅሽ። ወንድሜ የት ነው ያለው? እኔ ወንድሜ የት እንዳላላቅም ወንድሜ የት ነው ያለው? ስሚኝ፣ ወንድሜ የት እንዳለ ነገር ሰማኛለህ። ከዚህ በኋላ አንድ ብትነካኝ ጉር ነው የማደርግ። አሁን ትክክለኛ ማንነትሽን ፍንጩን አይቻለሁ። እሺ በጣም በተረጋጋ መልኩ ልነግርህ ላስረዳ እያሞከርኩ፣ ግን አንተ ምንም ልትረዳም አልፈልግም፣ መረጋጋትም አልፈልግም። ስለዚህ ከዚህ በላይ ሌላ ችግር ሳይፈጠር ቀጥ ብለህ ከግቢ ውጣ። ምን ችግር እንዳይፈጠር? ውጣ። እንዳትገይኝ፣ እንዳታጠፊ፣ እኔ ሰው አልገልም፣ ወይስ እንዳታስደፍሪኝ፣ ወይም ደግሞ ደማችን እንዳታፈሽ። ሰውዬ ስለምንድን ነው የምታወራው? ሁሉንም አውቃለሁ። አላስፈላጊ የሆነ የሰይጣን ተግባር ሰዎቹ ላይ የተመሳሳይ ጾታ እንዲደፈሩ እንደምታደርግ ያውቃሉ። ይህንን ሁሉም ነገር ደግሞ ነታጠቅ የሚያደርጉትን ከጀርባው በብርና በሀሳብና በሚያደርጉት በትዕዛዝ የምትመሪያቸው አንቺ እንደሆንሽ አውቃለሁ። ቆይ አንተ ማነህ? ሽመልስ ነኝ። መቼም ታውቂኛለሽ። እኛ ስለምታውቁ አይደል ለበቀል የተነሳችሁት? ለእኛ መረጃ ይሰጡ የነበሩትን እያንዳንዳቸውን እየተበቀላችሁ ያላችሁት፣ ግን አትችሉም። ሽመልስ አይሳካላችሁ። ሽመልስ አዎ ሽመልስ፣ ዛሬም አታቆምም። ዛሬም አላቆም። ወንድሜን አግኝቼ እናንተን እስከማጠፋ ድረስ አላቆም። ይኸውልህ ከዚህ በላይ አትሂድ፣ ከዚህ በላይ አትግፋኝ። ሰማኸኝ? ከዚህ በላይ ይኸውልህ የሰላም ኑሮ እየኖርኩ ያለ ሰው ነኝ። እባክህ ተወኝ። በቃ ሂድ፣ ውጣልኝ እባክህ። ከዚህ በላይ ችግር አትፍጠር። እኔ አይደለሽ ልውጣልሽ? ውጣልኝ፣ አስቸግር እባክህ፣ ውጣልኝ። በቃ ውጣልኝ። አንቺን ይዤ ከሆነ እወጣለሁ። ሰማኛለህ? እራስ ላይ ችግር እየጠመጠምክ ነው። እጅሽ ላይ ካቴና አድርጊ ብሆን እወጣለሁ። ልቀቀኝ፣ ልቀቀኝ። እጅሽ ላይ ካቴና አጥልቄ እወጣለሁ። አለበለዚያ ግን እንደዚህ አልወጣም። ይኸውልህ አቶ ሽመልስ ስሜ ነው። በጣም ለመሞት እየጣደፍክ ነው። ተው እረፍ። ከዚህ በላይ አትክፋኝ እባክህ። እንየው እስኪ አሳይ ማንነትሽን ልየው። አለበለዚያ ግን ወንድሜን ታመጪዋለሽ። ወንድሜ ካለበት ታመጪዋለሽ። ተረጋግቼ እየጠየቅኩሽ ነው። ቀጥሎ የምጠይቅሽ ግን እነዚህ ሰዎች በራስሽ ግቢ ውስጥ ቁልቁል አስሮሽ በእግርሽ ተቀይሮ ማውራሽ። ስለዚህ ቶሎ በይ። ምንድን ነው ማወቅ የምፈልገው? ወንድሜ የት ነው ያለው? ወንድሜ የት እንዳለ አላውቅም። ወንድሜ የት ነው ያለው? የት እንዳለ አላውቅም። አስማም እንዴ። ስለዚህ ግቢዋ ውስጥ ብዙ ዛፎች ይታዩኛል። ምረጡና ቁልቁል ስቀላት። እንደዛ ይሻላል። ይኸውልህ የምሬን ነው። አላውቅም። እኔ የት እንዳለ አላውቅም። አንቺ ነሽ ይህንን ክፉ ታጠቅና ማህሌት ሚስቱን እየደገፍሻቸው ያለሽ። አንቺ ነሽ ለነሱ መረጃ መስጠው አይደለ? እነሱ ደግሞ በጣም ጨካኝ አረመኔዎች፣ ደፋሪዎች፣ ደም አፍሳሾች፣ ሰይጣኖች ናቸው። ስለዚህ አንቺ አለቃቸው ደግሞ እንዴት ልትሆኚ ነው? በአንቺ እጅስ ስንት ሴቶች አእምሯቸው ተነካ። በማያውቁት፣ ባላሰቡት፣ ባልኖሩት፣ በሃይማኖታቸው፣ በማህበረሰባችሁ ባልዩ አስነዋሪ ነገር ስንት ሰዎችን ህይወት አመሰቃቀልሽ። የስንት ህፃናትን አስነዋሪ ነገር አስለመድሻቸው። ስንት ወጣት ሴቶችን የባህድ ነገር
የሰይጣን ነገር እንዲለማመዱ አደረግሻቸው። ንገሪኛ ያንቺ ጀሌዎች ይሄን ያህል ካደረጉ አንቺ ዋናዋ ደግሞ እንዴት ነሽ? ቀጥያ አታወሪም? በቃክ። አዎ ይበቃኛል። የሚበቃኝ ግን አንቺን እጅሽ ላይ ካቲና ሳረግና ወንድሜን እጅ ሳስገባ። ቆይ ለኔ ማን ደረሰልኝና ነው እኔ ለነሱ የምደርሰው? ማለት ቆይ እኔን ከስቃይ ማን ታደገኝና ነው እኔ እንዳይሰቃዩ ልታደጋቸው የምችለው? የምን ስቃይ? ስለምን ስቃይ? ይበቃል ሽመልስ። አዎ ይበቃኛል። መጀመሪያ ወንድሜን ስጪ። እኔ ወንድም የት እንዳለ አላውቅም። ስለዚህ አሁን የወሰንኩት ውሳኔ ተግባራዊ ቢሆን ጥሩ ነው ማለት ነው። ትንሽ ለቀኝ። እሺ እነግርሃለሁ። ቀጥይ። ወንድሜ የት ነው ያለው? እውነቱን ለመናገር ወንድሜ ያለበትን ሊያውቁ የሚችሉ ሰዎችን እንጂ እኔ የት እንዳለ